ኦሪት ዘፍጥረት ምዕራፍ 11 የሰናዖር ግንብ። የዓለም ሁሉ ቋንቋ አንድ፣ ንግግሩም አንድ ነበረ። እንዲህም ሆነ፣ ከምሥራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዛም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኩሰው ተባባሉ። ጡባቸውም እንደ ድንጋይ፣ ጭቃቸውም እንደ ዝፍት ሆነላቸው። እርስ በራሳቸውም ኑ ለእኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ፊት ሁሉ ላይ ሳንበተን ስማችንን እናስጠራው ተባባሉ። እግዚአብሔርም የሰዎች ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መሥራትን አይተውም። ኑ እንውረድ፣ አንዱ የሌላውን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ቋንቋቸውን ለያየ፣ ከዚያም በምድር ፊት ሁሉ ላይ በተናቸው። ከዚያም በኋላ ከተማይቱንና ግንቡን መሥራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድር ቋንቋ ሁሉ ደበላልቋልና። ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋል። የሴም ትውልድ። የሴም ትውልድ ይህ ነው። ሴም ከጥፋት ውሃ በኋላ በሁለተኛው ዓመት አርፋክስድን በወለደ ጊዜ የ100 ዓመት ሰው ነበረ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይናንንም ወለደ። አርፋክስድም ቃይናንን ከወለደ በኋላ 440 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይናንም 130 ዓመት ኖረ፣ ሳላንም ወለደ። ቃይናንንም ሳላንን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ልጆች ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ዔቦርንም ወለደ። ሳላም ዔቦርን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ዔቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ዔቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግውንም ወለደ። ፋሌቅም ራግውን ከወለደ በኋላ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ራግውም 132 ዓመት ኖረ፣ ሴሮህንም ወለደ። ራግውም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናርኮንም ወለደ። ሴሮህም ናርኮን ከወለደ በኋላ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። የታራ ትውልድ። ታራም 100 ዓመት ኖረ፣ አብርሃምንና ናኮርን አራንንም ወለደ። አራንም ሎጥን ወለደ። አራንም በተወለደባት ሀገር በከለዳውያን ምድር በአባቱ በታራ ፊት ሞተ። አብርሃምና ናኮርም ሚስቶችን አገቡ።
የአብራም ሚስት ስሟ ሶራ ነው። የናኮር ሚስት የአራን ልጅ ሚልካ ናት። አራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጆችም አልነበሯትም። ታራም ልጁን አብራምንና የልጅ ልጁን የአራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ምድር አወጣቸው። ወደ ካራንም መጡ፣ በዛም ተቀመጡ። ታራም በካራን ምድር የኖረበት ዘመን ሁሉ 105 ዓመት ሆነ። ታራም በካራን ሞተ።